ያልጠቀስናቸው ሐዲሶች ችግር ነቢያችሁን የሚመታ ጥቅስ አለ ሌላ። ለዛ ነው እንለፋችሁ ያልኩት ነበረው። እኔ ጠቅስለታለሁ እሱ ምናልባት ካልተመቸው ማይሄር ባንዴ ኦኬ ዳይፍ መሆኑን ካልተመቸው እሱ ኡሙ መሐመድ አልቻልክም? እሱን ከፍ ላድርገው ማሄርን። ኦኬ ከፍ በል አውጣውሽ። እኔ ልናገር አንዴ ማሄር አንዴ ጠብቀኝ። እኔ ራሴ ጀምሬያለሁ አይደል? እኔ ልጨርስና እገባለሁ። ማርካለ ረጅም ሰዓት አብሽር። ምንም ረጅም ሰዓት አልወሰድኩም። እዚህኛው ሐዲስ ላይ ይሄኛው ሐዲስ ላይፍ የተባለበት ኦኬ ማሄር ሙስናድ አህመድን ክፈት። እሻውን ማሄር ክፈት። ወንድማችን እያለ ልቀጥል። ምናልባት እሱ የተመቸው አልመሰለኝም። ማስረጃውን ክፈት። አዳምጠኝ፣ ችግር የለም። ማስረጃ ክፈት። ችግር አለ። ማስረጃ ክፈት። ዱረልሰን እያለ ቴንኪው በቃ ችግር የለም ይለኛል። ያንተን ተረት ተረት እንስማ። እንደ ካዳ መረጃ ሳይኖር ችግር የለውም ብሎ ነገር የለም። ተረት ተረት ልንሰማ አይደለም የተቀመጥነው። ኤኒዌይስ ፕሊዝ ሚውት ማስረጃ ከሌለ እውነታን አይደል ማሳወቅ የፈለግከው? ለሁሉም እውነታን አሳውቅ። እየነገርህ ነው፣ መረጃ እየተነገረህ ነው። እፎይ ለምን ይሄን ሁሉ ህዝብ እንዲዋሽ? ጀግና ከሆንክ እኔ ጋር ፊት ለፊት ተወያይ። ጀግና ከሆንክ ማለት ነው። ና ሰውዬ ሚውት አታድርግ። ፊት ለፊት እኔ ጋር ተወያይ። አንዴ ሳቅ እስኪ። ማልቀስ ይሻል ይሆን? መረጃ እንታስለው። አይ መረጃ እንቶ መረጃ ያስፈልግም። ضعيف ሐዲስ እያመጣህ ነው እንዴ? ضعيف ሐዲስ እያመጣህ ነው ነብያችን። ፕሊስ ዳይፍ አይደለም ሳውንድ አርኖንት ማን ብሎታል? አረ ጀግና ሁን፣ ዛሬ እንኳን ጀግና ሁን። ፊት ለፊት ተወያይ። እኔ ከቅድም ጀምሮ እየጠየቅኩ ነበር። አስጠጋለት ክርስቲያን ምን ይላል? አንብባው እስኪ፣ አረብኛውን አንብባው እስኪ። አስጠጋው ትንሽ። ምን ይላል? ሙሉን አስገባው፣ ሙሉን አስገባው፣ ሙሉን አስገባው። ሐዲስ ማነው? አርናውጥ ሙሉን አስገባው። ማነው አርናውጥ? ዋይ ዳይፍ ነው ይላል። አንብበው። ይኸውልህ አርናውጥ የሚባል ሼክ አናውቅም እኛ። እኔ እዚህ ላመጣልህ እኮ ነው። ታዋቂ የሆኑ ሼኮች ሐዲሱ ላይ ችግር አለበት፣ ምን አይነት ችግር አለበት ካልከኝ ላመጣልህ እችላለሁ እኮ። ከፍ አደረግኩ እኮ። ያው አምጣው። ማይክን እንትን በለውና ካሜራን ክፈት። ምክንያቱም በእስልምና ውስጥ ምን አለ መሰላችሁ፣ የተለያዩ የሐዲስ ሊቃናት ይነሳሉ። አንደኛው ዳይፍ ሲል አንደኛው ሳሂህ ይለዋል። የታወቀ ነው። ኖክ አንደኛው ለምሳሌ አልባኒ ዳይፍ ያለውን ዳሩ ሰላም ሳሂህ ይለዋል። ዳሩ ሰላም ሳሂህ ያለውን አልባኒ ዳኢፍ ይለዋል። አርኖት ዳኢፍ ያለውን ደግሞ አልባኒ ሳሂህ ይለዋል። ይሄ በእስልምና ውስጥ የታወቀ ነው። ይሄ የታወቀ ነው። ይህንኛውን አዲስ ግን አምጣ ውስጥ ለማንኛውም ዳኢፍ ተባለ አንተ የምትለውን አውቀዋለሁ። ቢንጎ አዳምጥ፣ አዳምጥ። ሚዩት አታድርገኝ። አዳምጥ ሳይሆን ክፈት። ይኸው ከፍቼልህ እኮ ነው ያለሁት። ካሜራ ከፍቷል እንደ ክርስቲያን ነው እናንተ ጋር አልመጣም። ኦኬ ሴቭ አላረኩትም እንዴ? እኔ ያረኩት መስሎ ይቅርታ። እና ምን ይላል? እነ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነምበሩን ንገረን። ሐዲስ ነምበሩን ጠይብ። እሺ ሐዲስ ነምበሩን ልንገርህ። አንደኛው ሙጀለድ አንደኛው ጥራዝ ላይ 484 ሙስነድ አዲስ ነምበር ሸርሑል ዑምዳ አቡ ዳውድ ላይ ሸርሑል ዑምደቱል አሕካም ላይ ታገኘዋለህ። ሙስናድ አህመድ ከፍተንልህ። እኛ አቡ ዳውድ አላልንህም። ሐዲሱ የት እንዳለው ቅድሚያ የአቡ ዳውድን አልጠየቅንም። ይኸውልህ ሙስናድ አቡ ዳውድን አልጠየቅንም። ሙስነድ አሕመድ ላይ የተጠቀሰው ሐዲሱ ነው። አዳምጥ። አልጠየቅንም። አዲሱን ክፈት፣ ራሱን አዲሱን ክፈት። ኦኬ እንደዛ ከሆነ ታገስሽ፣ ሐዲሱን ከፍትልሃለሁ። ችግር የለም አብሽር። ኦኬ ሐዲሱን እሷ የሚከፍት በደንብ ከሙስሊም ላይ ጭምር ነቢያቸው ሲስምና ሲያሻሽር እንደነበረ ክርስቲያን ቀጥል አሳያቸው።
ያ በነገራችን ላይ ይህን ሀዲስ በደንብ ያዙትላችሁ። ሙስናድ አህመድ 24916 ላይ ነው። አርኖት ሳሂ ብሎታል፣ ሳውንድ ብሎታል። ኦኬ በየጊዜው እየተነሱ ዳይፍ ሳሂህ ያው ይታወቃል በእስልምና ውስጥ። እኔን አግኝቼዋለሁ። እኔ ልንገርህ፣ እኔ ላሳይህ። ኤኒዌይስ አገኘው ማየር ካላገኘው እኔ አግኝቼዋለሁ። እኔም አግኝቼዋለሁ፣ ችግር የለም። ቁጥሩን 225966 ላይ አቡ ዳውድ ላይ ታገኛለህ። አይደለም፣ ተሳስተሃል። በነገራችን ላይ ይዛችኋት የምትመጣዋን እያንዳንዷን ነገር እያየህ ነዋ። እኛ የጠቀስነው አዲስ አይደለም። ለምን ትስቃለህ? እኛ ያልጠቀስነውን አዲስ ለምን ትጠቅሳለህ? ሀታ ቅድም የጠቀሰው ማለት ነው አርናውጥ የሚባለው እኛ ያልጠቀስነውን አትጥቀስ። እኛ ያልጠቀስነውን አዲስ አትጥቀስ። እኛ የጠቀስነውን ጥቀስ። ሌላ ሀዲስ አምጥተህ ዳይፍ ነው ትላለህ እንዴ? አረበኛ ስለማትችል ነው እንጂ ራሱ ሀዲስ ነው። አዳምጥ። አይደለም ሀዲስ ነንበሩን ተናገር። ሀዲስ ነንበሩ የታለ? ቆይ ሀዲስ ነንበሩን የታለ? ይኸው አይታይም? 25966 በደንብ አስጠጋ እናሳያቸው ሀዲሱን። ቆይ ሐዲስ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩቀብሉሃ ወሆ ሳኢም ወየሙሱ ሊሳነሃ። ሀዲሱን ደግሞ እኛ እናሳያችሁ። አንተ 25,000 ነው፣ እኛ 24,000 ነው የጠቀስነው። አይገናኝም። ቴንክ ዩ እናመሰግናለን። 24861 ላይ የተጠቀሰው ራሱ ነው። እናንተ የጠቀሳችሁት እሱም አለ። አይደለም፣ ብዙ ሀዲስ አለ። ማይገናኝ ሰንሰለት በተለያየ ቼን ይመጣል። ሌላኛው ቼን ዳይፍ የተባለ እንዳለ አውቃለሁ። እኔ ሳሂሁን ነው የጠቀስኩት። አንተ የጠቀስከው ሌላኛው ላይ ከተጠቀሰው የተለየ ነው። እሱን አሳየን እስኪ። አንተ የጠቀስከው ላይ የተለየ ከሌሎቹ ላይ ከተጠቀሰው የተለየ ነው። አዳምጥ። እኔ የጠቀስኩትን ሀዲስ ክፈትና ዳይፍ አሳየኝ እኮ። አንተ የከፈትከውን ሀዲስ ሌላው ላይ ከተጠቀሰው ሀዲስ ላይ የተለየ ንግግር አለበት። አሁን እኮ በሀዲስ ሌላውን ስለ ንግግር አይደለም። ዳኢፍ ሰሂህ የሚሆነው በንግግሩ ሳይሆን በአስተላላፊዎቹ ዳኢፍ እና ሰሂህ ይሆናል። አንድ ሀዲስ ደግሞ በተለያየ ቼን ኦፍ ናሬሽን ይመጣል። በተለያየ ቼን ኦፍ ናሬሽን ተመሳሳይ ንግግር። አንተ የጠቀስከውን ሀዲስ ናሬተሮቹን አሳየን። ሁሉንም ከአዳምጥ ቼን ኦፍ ናሬሽናቸው በተለያየ መልኩ ይመጣል። ስለዚህ እኛ ምን አሳይተናል? ሀዲሱ ሳሂህ የሆነ አሳይተናል። አቡዳውድ ላይ ዳኢፍ የሆነ ሀዲስ እንዳለ በሌላ ናሬሽን የመጣ እናውቃለን። እሱ የኛ ፖይንት አይደለም፣ ዳኢፉን እኛ ስላልጠቀስን ማለት ነው። እሺ ናሬተሮቹን አሳየን። ያንተ ግዴታ እኮ አይደለም። ሀዲሱን አምጣ ቅድመህ እኔ የጠቀስኩትን፣ ከዛ በኋላ ቻሌንጅ ታደርገኛለህ። ይኸው እኮ አመጣሁልህ። ፕሊዝ ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን እንዴ። አንተ የጠቀስከውን ሀዲስ ለምን አታሳይም? ናሬተሮቹ ላይ እኔ እኮ እየነገርኩህ ነው። አንተ የጠቀስካቸው ናሬተሮች ላይ አፋን፣ መሐመድ፣ ዲናር፣ ሳድ፣ ቢናዋስ ምናምን እያለ ይቀጥላል። አንሳሪ አይሻ ጋር ይገባል። አሳየን፣ ይኸው አሳያቸው። አሳየና እንዴ እነሱ። እሺ አረበኛውን አምጣው፣ ያውጣው፣ ችግር የለም የራሱን ያውጣው። ያ ቋንቋ ላይ ትደበቃለህ። የተለያየ ነገር ብትሞክሩ፣ በነገራችን ላይ እኛ አይተን ከመጣ ነው የተለየ ነገር ስለማታመጡ ብዙ ችግር የለም። አንተ አረበኛውን አሁን አንድ ነገር ቆይ አንዴ ማሂርም እሙ መሐመድም አንድ ጊዜ ልንገራችሁ፣ በቃ የሚያስማማንን ነገር ማለት ነው። አለበለዚያ ወይ ማይክን ሁለትም ሚውት ታደርጋለህ፣ አለበለዚያ መታች ራሳችሁን ታገኙታላችሁ። ሙስናድ አህመድ 24916ን ክፈቱና ሀዲሱ ዳኢፍ ነው ሳሂህ ነው የሚለውን ብቻ አሳዩ። አንዴ ዳኢፍ ነው ብላችኋል አይደለ? ና አምጣ፣ ከፍ አድርጋችሁ ሁለቱንም ጎን ለጎን አድርጋቸው። ከዛ በኋላ እንጨርሳለን። በቃ ይህን ሀዲስ ነምበር 24916ን ዳኢፍ አድርጉ። ከዛ በኋላ በቃ እንጨርሳለን። ችግሩ ከኛ ጋር ሳይሆን ጣብህ ከዛ ወዲያ ማን ይሆናል? ቆይ ጣብህ ከኛ ጋር ሳይሆን የሚሆነው ከማን ጋር ነው የሚሆነው? ከራስ ሼኮች ጋር ይሆናል ማለት ነው። 24861 ላይ ነው የተጠቀሰው። ሲጀመር ሙስነድ አህመድ ላይ 24861 ላይ ነው የተጠቀሰው። አሁንም እፎይ አሁን የተናገርከው አለ። ናሬተሮችን እየጠቀስክ ነበር። አዲሱን ክፈት፣ አታልቅስ። እኛ የጠቀስነውን ክፈት። ይኸው ሲጀመር እፎይ ኪታቦች ይለያያሉ። አንዳንድ ኪታቦች ጥራዛቸው ብዙ ሊሆን ይችላል፣ ቁጥር ሊለያይ። ነገርኩህ እኮ እኔ ምን ብያለሁ መሰለህ? ምን ብያለሁ መሰለህ? አዳምጥ። ኪታቦች ብቻ ሳይሆን የሚለያዩት
አንደኛው ሳሂህ ያለውን ሌላኛው ዳኢፍ ሊል ይችላል። ስቲል ማተር አደርግም። ይሄ ጠቡ ከኛ ጋር ሳይሆን ከማን ጋር ይሆናል ማለት ነው? ከሀዲስ ሊቃኖች ጋር ይሆናል። ብዙ ሀዲሶች ስላሉ አንደኛው ሳሂህ ያለውን ኢብን ቡሃሪ ሳሂህ ብሎ የሰበሰበውን አልባኒ ትናንትና መጥቶ ዳኢፍ ብሎበታል እኮ። ቡሃሪ ላይ ዳኢፍ እንዳለ እናውቃለን አሁን ስለምትሉ ማለት ነው። አምጣሽ ቡሃሪ ግን ምን ብሏል? አምጣ እሺ፣ ምን ቡሃሪ ላይ ያለውን አምጣ። እፎይ አንዴ አንተ አሁን ራስህ የተናገርከው አይደል? አንዴ እዚሁ ላይ ናሬታዎች ብለህ የጠቀስካቸው ላይ አንዴ እፎይ አንዴ አረበናት ችግር የለም። ቡኻሪ ላይ አልባኒ ضعيف ያለውን ሐዲስ አንተ ሙዓለቅ ሆኖ መውሱል ያደረገው አለ። አንዳንድ ሐዲሶች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሳይጠጉ እሱ የቀጠላቸው አሉ እንጂ ሐዲሱ ضعيف ነው ብሎ የተናገረበት ኢማሙል አልባኒ ካለ አምጣ። አልደረሰም ማለት እኮ ኦልሞስት ዳኢፍ አደረገው። በቃ ምንድን ነው እያልከን ያለው? አልደረሰም ማለት እኮ ኢቨን አልደረሰም ማለት እኮ እንደው ሙርሳል አደረግከው እኮ አንተ ይባስ ማለት ነው። ኤኒዌይስ አዳምጥ፣ ሙርሳል አደረግከው። ለምሳሌ ቡሃሪ ከሰበሰባቸው ውስጥ ሙሐመድ እንደ እብድ ራሱን ሊያጠፋ ተራራ ላይ ይሄዳል የሚለውን አሁን ስላሳፈራችሁ እኮ ዳኢፍ ነው አንቀበለውም ብላችኋል። ለምን ሚዩት ታደርጋለህ? ሚዩት እያደረክ እንደሚወያይ ሰው አትቅረብ እንጂ እንዴ። ኦኬ ቡሃሪ ለምሳሌ 6982ን ክፈተው ክርስቲያን ቡሃሪ ላይ አታምልጥ። ኢማሙል አልባኒ የቡኻሪን ሐዲስ ضعيف ያለበትን አንጣ። ሌላ ቦታ አትሂድ። አሁን ተናግረሃላ ضعيف ብሏል ብለሃላ አምጣ። ኦኬ ቡሃሪ ለምሳሌ ሙሐመድ ራሱን ሊያጠፋ ተራራ ላይ ይወጣል ብሏል። ሌላ ወሬ ሌላ ታሪክ አትፍጠር። የተጠየቀውን መልስ። ትቀበላለህ ወይ? የተጠየቀውን መልስ። ትቀበላለህ ወይ? ራሱን ሊያጠፋ አልባኒ ኢማሙል አልባኒ የቡኻሪን ሐዲስ ضعيف ነው ብለዋል ብለሃላ አይደል? አትጨቃይ። ሙሐመድ ራሱን ሊያጠፋ ተራራ ላይ ይወጣል ብሏል። መገለጽ ሲቀርበት ሙሐመድ ጀስ እብድ ነው ተራራ ላይ የሚወጣው፣ እንደ እብድ ራሱን ሊያጠፋ ይወጣል የሚለውን አሁን ሼም ስለያዛችሁ ሳሂህ የሆነውን ከስንት ዓመት በኋላ መታችሁ ዳኢፍ አንቀበለውም ብላችኋል። ትቀበላለህ? ይህን አዲስ ሙሐመድ ራሱን ሊያጠፋ ተራራ ላይ አታምልጥ። እኔ ጋር መተየትም አታምልጥም። ይኸውልህ ቡኻሪ ላይ አታምልጥም ይላል ኮባራስ ኢዴት። ኤኒዌይስ በአዲስ ውስጥ እዩ፣ አንድ ነገር ማስተዋል አለባችሁ። አንደኛው ሳሂህ ያለውን ሌላኛው ዳኢፍ ሊለው ይችላል። ማተር አያደርግም። ይሄ ራሱ ዳኢፍ አዲስ በራሱ የሚጣል ማለት አይደለም። ፓስድ ነው ያለፈ ማለት ነው። ነገር ግን ደካማ ማለት ነው። ፎርጀሪ አይደለም ኢቨን ዳኢፍ አዲስ። ስለዚህ ስኮላሮቻቸው ይለያያሉ። አንደኛው ሳሂህ ያለውን ሌላኛው ዳኢፍ ሊለው ይችላል። ለምሳሌ ቡሃሪን ሳሂህ ኦተንቲክ ሞስት ተብሎ ተቁርአን ቀጥሎ ይሄ ነው ያለው። አሁን ይህንን አዲስ ስላሳፈራቸው ግን አንቀበልም እያሉ ነው። ቡሃሪ ዳኢፍ ብሎታል አላለው። ሞስት ኦተንቲክ ያለውን ከጊዜ በኋላ የመጡት ዳኢፍ ይላሉ። የታወቀ ነው። ለምሳሌ ዳሩሰላም ዳኢፍ ያለውን ቡሃሪ ሳሂህ ያለው አለ። ስለዚህ ጠቡ ከኛ ሳይሆን ከማን ነው የሚሆነው? ከሀዲስ ሊቃኖች ጋር ይሆናል ማለት ነው። ወደ ቶፒኩ መልሰው ክርስቲያን። ያ ኦኬ፣ እሺ፣ ቶፒካችን ላይ ወደ መጀመሪያው እንመለስ እና እዛ ላይ ስቲክ ብናደርግ ይሻላል። ምክንያቱም የትኛውንም እሱ ያመጣው ሀዲስ ላይ ቼክ አድርጌው ነበርና ምንድን ነው የሚለው? ከሳሂህ ሙስሊም ሌሎችም ጋር የሚጋጭ ነው። ምንድን ነው የሚለው? ትክክለኛ ጾም ምራቅም መዋጥም ምናምንም አይፈቀድም፣ መሳም ምናምንም ይከለክላል። ይሄ ደግሞ ቅድም ሳሂህ በሆነ ሀዲሶች ላይ መሳሳም እንደተፈቀደ አሳይተዋል። ስለዚህ ፋብሪኬትድ የሆነ ሀሳብ ነው ይዞ የመጣው። ጭራሽ ሳሂህ ሙስሊም ምንም የካደ ነው። ቅድም ስታሳዩ የነበረው ሳሂህ የሆኑ ሀዲሶችንም የካደ ነው። ኬት እንዳመጣው አናውቅም። በእርግጥ እንደዛ የሚል ነገር አስቀምጧል። ግን መሳሳም አይደለም ምራቅ መዋጥ እንኳን የተከለከለ ነው። ትክክለኛ ጾም ከሚስት ጋር ምናምን ብሎ ነው የመጣውና ከሌሎች አዲስ ሳሂህ ከሆኑ አዲሶች ጋር የሚጋጭ ሀሳብ ይዘህ ከመጣ ትክክል አይደለም። እንደዛ ነው የሚለው እሱ ይዞት የመጣው። ያ ባይዘ ኢቨን መሳሳም ፎንዲሊንግ ማድረግ ኃጢአት ነው ብሏል እኮ ተማሌክ እኮ ኃጢአት ነው ብሏል። ክፈትለት። እዛውስ መግባት ካስፈለገ ነሰሰሪ ከሆነ
ለምሳሌ አሊፍ ቅድም መሳሳም ይቻላል፣ ስሜትን መቆጣጠር ከቻልክ ፎንድሊንግ ይቻላል አለ። ሙተማሌክ ደግሞ ገሃነም ትገባታለህ እንደ ዝሙት ነው ብሎታል። መነካካት ራሱ ዝሙት ነው ብሎታል። መሳሳም ዝሙት ነው ብሎታል። ይህ አዲስ ደግሞ አንድ ሳይሆን በጣም ብዙ ቦታ ላይ ማምጣት እንችላለን፣ ሳሂህ በሆነ ማለት ነው። ስለዚህ እኛ የጠቀስነውን አርጊው አድርጉን። ሌላ ነገር አንጥተህ ትናንትና ሰንበዲ መጥቶ እንደዚህ ብሎታል ያለውን አይደለም። እኛ የጠቀስነው ሀዲሱ ላይ ሰንበዲ እንደዚህ አለው አላለው ሁኬርስ ምን አገባን እኛ ያላልነውን ማለት ነው። እኛ ያልጠቀስነውን ምን ጨነቀን? እኛ አይመለከተንም እኮ እሱ። እኛ የጠቀስነው ላይ አርጊው አድርጉ። ሙተማሌክ ምን እንዳለ አሳያቸው ክርስቲያን። ስለዚህ ነቢያችሁ ወሲብ አድርጓል። ወሲብ ማድረግ ነው ፎንድሊንግ ማድረግ ብሏል። ለምሳሌ ነብዩ። ሙተማሌክ ሐዲስ ላይ ደግሞ ፎንድሊንግ ማድረግ ወሲብ ማድረግ ማለት ነው ብሏል። አንብቦ ኦኬ እሺ። ኤ ማንስ ኪሲንግ ሂዝ ዋይፍ ኤንድ ፎንድሊንግ ሄር ዊዝ ሂዝ ሃንድ አር ኤ ፓርት ኦፍ ኢንተርኮርስ። ምንድነው? አንድ ባል ሚስቱን ቢነካካ እና ቢስም እሱ ልክ እንደ ኢንተርኮርስ ነው፣ ሴክሹዋል ኢንተርኮርስ አንዱ ፓርት ነው አለ። someone who kiss his wife or fondle her with his hand must do wudu። ምን ይላል? አንድ ሰው ሚስቱን ቢነካካ ወይም ደግሞ ቢስም የግድ እንደገና ትጥበት መፈጸም አለበት። ስለዚህ ሙሐመድ እንደዛ በጾም ወቅት አይሻን ሲነካካና ሲስም ከነበረ በቃ ጾሙ ልክ አልነበረም ማለት ነው። ምክንያቱም አንዱ ከሴክስ ፓርቶች ውስጥ እያደረገ ነበር ማለት ነው። ፔሪድ። ይሄ እኮ እናንተ እርስ በራሳችሁ ነው። በነገራችን ላይ መረጃው እርስ በራ አብደላ ኢብኑ ዑመር ደግሞ ይሄን ነገር ይከለክላል በጾም ወቅት እንደዛ ማድረግ። እሱንም አሳያቸዋለሁ። ያ መሳም ራሱ ክልክል ነው ብለው ደግሞ እሱ እንትን ብሏል። ቀደም ያሉን ምንድነው? እሱ ይቻላል መሳም ነው ያሉን አይደለ? መነካካት መሳም ይቻላል። የዑመር ልጅ ደግሞ መሳም የማይቻልም መነካካት የማይቻልም ብሏል። የኛ ችግር አይደለም። ይሄ የሐዲሶቻችሁ ግጭት ናቸው። እነኚህ የሐዲሶቻችሁ ግጭት ይሆናሉ ማለት ነው። እንዴት ታስታርቋቸዋላችሁ? መሳም አይቻልም ወይንስ ይቻላል? ማንኛውን ነው የምትቀበሉት? ነቢያችሁን ወይንስ የዑመርን ልጅ ሳቦቻችሁን ወይንስ ትናንትና የመጡ ሊቃውንቶቻችሁን? አስማሙ ውስጥ ይሄንን ኦኬ። ሼክ አብዱ ፈይሰል ይሰማል? ይሰማል። አለን አለን። ኦኬ። መሳም ኃጢአት ነው ብለህ ታምናለህ? መሳም ሐላልህ ሚስትህ ከሆነች ለምን ሐራም ይሆናል? በረመዳን ወቅት መሳሳም ይቻላል? በረመዳን መሳሳም በየትኛው ክፍለ ጊዜ? ቀን በጾሙ ሰዓት አይመስለኝም። አይቻልም። እሱ ላይ ዲፕ ናውሎጅ የለኝም፣ ግን እኔ አሁን ለምሳሌ በሌሊቱ ክፍለ ጊዜ ማድረግ ይቻላል፣ ግን ከዛ ውጪ አይፈቀድም ይላል። ማን ነው የሚሳደበው? ጀይፍ ሐዲስ ማለት ዊክ ሐዲስ ማለት ነው። ምንም ሊተገበር የማይችል ያን ሐዲስ መረጃ ከፍቼ እያነበብኩለት አዳም ራሱ ገና እንደገባ እያወራ መጣ። ዳይፍ ማለት ደካማ ማለት ነው። ነገርኩህ እኮ ቀደም። እኔ ምንም የተለየ ነገር እኮ አላወራህም፣ የተለየ ነገርም አላመጣህም። ደግሜ ያመጣሁት ምን አለ ተሻለ አድርገው የምታደርግ ከሆነ ነው። አንዳንድ ጊዜ አሁን ለምሳሌ አንድ ሐዲስ ሰሂህ ነው ሐዲስ ነው የሚባለው ለምሳሌ የሆነ አግሪመንት የሚባል ነገር አለ አይደለ? ስምምነት። ለምሳሌ አሁን ያንን ክታብ 4 ሰው ተወያይቶበት 3ቱ ትክክል ነው ካለ ያ ሐዲስ ሰሂህ ነው ማለት ነው። በጣም ብዙ በመረጃና በማስረጃ። እሺ አንዴ ሐዲሶቹን ክፈታቸው ክርስቲያን፣ እንደሚሳሳሙን አንዴ መረጃዎችን ክፈት። በጣም ብዙ ቦታ ሰጣለኝ። ምክንያቱም ይሄን አንብበውና ቀጥል። ቅድሚያ ቆይ ክርስቲያን፣ ከዚህ ጋር አሁን ግጭት ነው የሚሆነው። ነብይ ይህንን ህግ አላከበረም። ለምሳሌ ኡሙ ለምን ወጣ? መውጣት የለብህም ነበር። መሳሳም ፎንድል ማድረግ አይቻልም ይላል በጾም ሰዓት። ነብይ ደግሞ ያደርገዋል። ስለዚህ እኔ ችግር ሳይሆን የሐዲሶች ግጭት ናቸው። በጣም ብዙ ሐዲስ አለ እኮ። ሐዲስ ማለት እኮ ሲጀመር ምን ማለት እንደሆነ ታውቃለህ? ያንን ነገር አሁን ለምሳሌ
አለ አይደል? ሃይስኩል ላይ ስንማር መጽሐፉን ኤክስፔሪን የሚያደርገው ጋይድ አለ አይደል? ልክ እንደዛ ነው እንጂ አሁን እንትን አይደለም። እንደዚህ ፋይዛል ምንም ኤክስፕላኔሽን ሳይሆን ይሄ ኮንትራዲክሽን ነው። ሙሐመድ ለምሳሌ ሚስቱን ፎንድ ሊያደርግ ነበር፣ አይሻን ይስም ነበር፣ ይነካካ ነበር። አብደላ ኢብኑ ዑመር ደግሞ ይሄን ነገር ይከለክላል፣ አይስማማበትም። ይሄ ማብራሪያ ሳይሆን መጋጨት ይባላል እኮ። ሰሂህ ነው ወይ አሁን ሐዲሱ ሰሂህ ነው ወይ ነው? አዎ ሁለቱ ሙተዋ ማሊክም ያም ይሄ ሙተዋ ማሊክ ነው። ኦፍ ኮርስ ይታወቃል ሙተዋ ማሊክ ሁሉም ሰሂህ እንደሆነ ማለት ነው። በመታወቁ አይደለም። አሁን ለምሳሌ ኢማሙ ማሊክ የተስማማበት ቡኻሪ ላይስማማበት ይሄ ነገር ሰሂህ ነው ብሎ የእናንተ ችግር ነው። የእናንተ ችግር እኮ ነው እሱ ፈይሰል። አየህ እሱ እኮ የእናንተ ነው። ትናንትና ከሌ መጣ አንተ ከአንተ ትንሽ በእድሜ በለጥ የሚል ሰው መጥቶ ዳኢፍ ይለዋል። ትንሽ ቀደም ያለ ሰው ደግሞ ሳሂህ ይለዋል። ከዛሬ 100 ዓመት በፊት ደግሞ የነበረ ሳሂህ ነበር ይላል። ከዛሬ 400 ዓመት የነበረ ደግሞ ይላል። እና የእናንተ ችግር እኮ ነው ይሄ። ደስ ያላላችሁ ዳኢፍ ትሉታላችሁ። ነብያችሁን ይነካል ብላችሁ የምታስቡትን በጊዜው ሙሐመድ ያደረገው ነገር ልክ ነው። አዎ ሙሐመድ አይሻን ከንፈር ጠብቷል፣ ምላሷን ጠብቷል፣ ልክ ነው። በጾም ወቅት ይነካካት ነበር ብለው አዎ ልክ ነው ብለው አስተላልፈዋል። ከትላንትና ወዲያ ደግሞ መጥተው ልክ አይደለም ይሄ ነገር ስህተት ነው ብሎ ያሉ አሉ። ይሄ እኮ የኛ ችግር አይደለም፣ እናንተ ናችሁ ማስተካከል የምትችሉት ፈይሰል። እኛም በማይመለከተን ነገር እኮ ነው እየጨቃጨቃችሁ ነው ያላችሁት። እሺ አሁን ለምሳሌ ይሄ ነቢያችን ሰለላሁ ዐለይሂ ወሰለም አይሻን ፈይሰል በቀላሉ ልንገርህ፣ ይሄ መረጃ ከ20 በላይ እሰጥሃለሁ እኔ ከ20 በላይ ነብይ እንደሚስም እንደ ፎንድል እንደሚያደርጋት ከ20 በላይ መረጃ ልስጥህ። እንዴት ትስማማለህ? እንዴት አይስማትም? ሐላል እኮ ነች። ሚስቱ ከሆነች ማይስማትም ይስማታል እኮ። ታዲያ ምንድን ነው አድርጉ የምትሉን? እሺ አሁን እኔ ከ20 በላይ መረጃ እመጣልሃለሁኝ እንደሚስማት እንደሚያሻሻት ምናምን ካልኩህ በኋላ ምንድን ነው የምትሉኝ? ከዚህ ጋር ደግሞ መጣም አይቻልም። በጾም ነው በጾም ያረጋታል ማለት ነው። ፈይሰል በጾም ወቅት ነው ይሄን የሚያደርገው። ደግሞ በጾም ወቅት ላይ ይሄን ያደርጋት ነበር። በተቃራኒው ደግሞ በጾም ወቅት ይሄን ማድረግ ክልክል ነው የሚል ሐዲስ አለ። የኛ ችግር ሳይሆን የሐዲሳችሁ ግጭት ነው እኮ። ክፍለ ጊዜ አለው። አሁን ክፍለ ጊዜ አለው። በማታው ነው ወይስ በቀኑ ክፍለ ጊዜ ነው የሚል ነገር ይወስነዋል። አሁን ለምሳሌ በጾም እየጾመ በጾም ወቅት እየጾመ አይደል? በጾም ጊዜ ለምሳሌ በጾም ጊዜ ማታ ከሆነ በማታ ወቅት ላይ ይኸውልህ ስማ፣ በማታ ወቅት ላይ ቁርአኑን ይናገራል። ችግር የለውም። እኛ በማታ ወቅት ላይ አይደለም፣ አሁን እየጾሙ ነው። በማታ ወቅት ላይማ ቁርአኑም እኮ ፈቅዶላቸዋል። ወደ ሴቶቻችሁ ግቡ ብሎ ይናገራል። ድረሱባቸው ይላል። እሱን እናውቃለን። ትናንትና ሜቢ ስላልነበርክ ይሆናል እንጂ እሱን አንስተነዋል። እሱን አይደለም እየጾሙ እያለ ነው። እየጾሙ እያለ ምን እስኪ ካለ ስጠኝ ሊዮ አንድ ይሄው ለምሳሌ ተመልከት። ይሄን ሐዲስ አንብበው። አብደላ ኢብን ዑመር ዩዝድ ቱ ፎርቢድ ኪሲንግ ኤንድ ፎንድሊንግ ፎር ፒፕል ሁ ዌር ፋስቲንግ። አብደላ ኢብን ዑመር የሚሳሳሙ እና የሚነካኩ ሰዎችን ከልክሏል። በምን ሰዓት? በጾም ወቅት እየጾሙ እያለ። በጾም ሰዓት አይፈቀድም እኮ። ልክ እኮ ነው። በጾም ሰዓት አይፈቀድም። ጎበዝ ፎንድል ማድረግ ሳይ ሙስሊም 1106 ሲንክፈተው 1106 ሲ በጾም ሰዓት አይፈቀድም ማልክ ምን ፎንድሊንግ ማድረግ በቀኑ ክፍለ ጊዜ እኮ አዳምጥ። በቀኑ ክፍለ ጊዜ ሪሊዝ ማድረግ አይቻልም። ያ ደግሞ ይሄን ነው ተመሳሳይ ነስ ማይቻለውን ነብይ ደግሞ ራሱ ደግሞ እንደሚቻል አድርጎ ደግሞ ሲያደርገው ስናገኝስ ወይንም ጀሚዓ ተርሚዚ 728ን ቀድመ ክፈተው ሳይ ሙስሊም ላይ ኔክስት ሄዳል። ኦኬ ጀሚዓ ሁሉም ሐዲሶቹ ሳሂህ ናቸው። ተርሚዚ 728 ግሬዱን አሳየው። ያው ሳሂህ ነው። صحيح እሺ ቀደም አሁን አይቻልም የሚል አሳይተናል አይደለ? እዚህ ጋር ደግሞ እናሳየህ። the messenger of Allah would fondle look the messenger of Allah would fondle me while he was fasting እየጾመ በነበረበት ሰዓት ፎንድል ያደርገኛል። ምን እያደረገ በነበረበት ሰዓት? በጾም ላይ ያለ እንትን ግን ኢንቨርስ ማድረግ ይቻላል። ወደ አማርኛ ተገለብጡት አንዴ እኔ ሞር እንዲረዳው ማለት ነው። አማርኛ በስርዓት ላይ ተረጎመልህ ይችላል። ከተረጎመልህ ቀይርለት። ልሞክርለት። ያው እንግሊዝኛው አንዳንድ ነገር ትረዳለህ ግን
ያ ፈይሰል አሁን ችግሩ ምንድነው እሱ የሚሆነው? ስለዚህ እነኚህ ሀዲሶቹ አንድ አይደለም። እኔ ከ20 በላይ ሳሂህ የሆኑ እነኚህ እሰጥሃለሁ። በተቃራኒው ደግሞ ፎንድል ማድረግ መሳሳም ወሲብ ማድረግ ጋር ተመሳሳይ ነው የሚል ሀዲስ ደግሞ አለ። ስለዚህ እነኛ ሀዲሶች ችግር የኔ ሳይሆን አሌስ ነቢያችሁን ወሲብ ሲያደርግ ነበር በጾም ብላችሁ ውሰዱት። አሌስ ደግሞ እነኝን ሀዲሶች ቀዳችሁ ሽንት ቤት ከተቷቸው ካሳፈሯችሁ ማለት ነው። ተው እንደዛ አይባልም። እንዴት ላድርግ ካደ እኔ ላይ እኮ እየጫናችሁብኝ ነው ያላችሁት። እኔ ላይ አንዳንዴ ሲጭኑ እንትን ነው። አሁን ይሄ ፎንድሊንግ የሚለው ወደ በጣም ለግብረ ስጋ ግንኙነት የቀረበ ስለሆነ እንደዚህ የሚተረጎሙት አሉ። ለምሳሌ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጾም ላይ ያሉ ከኔ ጋር ስጋ ግንኙነት የፈጸሙ ነበረ። አሁን ይሄ ፎንድሊንግ የሚለው ኦልሞስት ከግብረ ስጋ ግንኙነት ጋር ፓርት ኦፍ ሴክስ ስለሆነ ማለት ነው። ያ አሁን እንትኑ ወሲብ ይፈጽምብኝ ነበር ያለችው ኦልሞስት ያው እንትን ይለኝ ነበር ነው። ለዛ የቀረበ ስለሆነ እንደዛ የሚተረጉመው። ኤኒዌይስ ሜቢ ግልጽ ይመስለኛል። ልናገር ብዙ ሰማኋችሁ። አቋርጣኝ ነበር ቅድም በመሀል ሰው ገብቶ። ቀጥል። እሺ ሀዲሱን በጣም አወራችሁበት። ጀስት አጠር አድርጌ ተናግሬ ልውጣ። ቅድምም ደጋም እኮ እንዳትለኝ። ጀስት እኔ ነገር ያለው ቅድምም ያልኩትን አልደግምም፣ ያልኩትን ልድገምልህ። ይቻላል። ነገር ግን የሚቻለው መቼ ነው? የተፈቀደው በጾም ላይ ሳለ ኪስ ማድረግ፣ ማቀፍ እንዲሁም ደግሞ ምን አይነት ፍቅርን ማሳየት ይቻላል። ነገር ግን ወደ ሴክሹዋል ኢንተርኮርስ የምንለው ምንድነው? ግብረ ስጋ ግንኙነት ምናምን የሚወስድ አካባቢ መቅረብ ከና አይቻልም። ይህንን ራሱ ያንን ሀግ ራሱ ማድረግ ኬክ እንትን ምንድነው ኪስ ማድረግ ወይም ነው መሳም እንዲሁም ደግሞ ፍቅር ምናምን ማሳየት ራሱ አይቻልም። ምን ከሆነ ያ ሰውዬ ስሜቱን መቆጣጠር ማይችል ከሆነ ማን ነው አብዱላህ ኢብኑ ዑመርም የከለከለው? በዛን ጊዜ የነበሩት ሰዎች ወይም ደግሞ በዚህ ጊዜ የነበሩት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የነበሩ ሰዎች አብዛኛዎቻቸው በስሜታቸው አንጻር ይወድቁ ነበረ። ከዛ አንጻር ከና አይቻልም። ረሱል ሰለላሁ ዐለይሂ ወሰለም ያንን ነገር ያደርጉ የነበሩት ራሳቸውን ይቆጣጠሩ ስለነበረ እሳቸው ደግሞ ከዛ ወዲህ የነበሩት ሰዎች ወይም ደግሞ እኔም ብትወስደኝ እኔ አሁን ስሜቴን መቆጣጠር ማልችል ከሆነ ከና ከመጀመሪያውኑ ጀምሮ ወደዛ ነገር መቅረብ ከና አይፈቀድልኝም ለኔ። ነገር ግን ስሜት አቅፊያት ምን ብዬ ራሴን ከዛ ነገር እንትን ማለት ምችል ከሆነ እንደፈለግኩ ቢሆን አንተ ምን አገባክ? ሲቀጥል ደግሞ ይፈቅዳል። በቃ ገባ አይደለ? ራሴን መቆጣጠር ምችል ከሆነ መቆጣጠር ማልችል ከሆነ ግን ከና መቅረቡ አይፈቀድልኝም። ልክ ቅድም ክርስቲያን እንዳለው ደግሞ በማታ ደግሞ ወደ እነሱ ብሏል። እሺ ያ ሜቢ ማታ ልትገናኛ ቀን ስታሻሻ ስታቀልጣት መዋል ምን እንዳስፈለገ ባይገባኝም፣ ኤኒዌይስ አንድ አጽንኦት እየሰጡ ያለፉበት ነገር አለ። መሐመድ ስሜቱን ይቆጣጠራል የሚል ነው። መሐመድ ስሜቱን ይቆጣጠራል የሚለው ብዙም አያስኬድም። ሳሂህ ሙስሊም 1404 ላይ መንገድ ላይ ራሱ ሴት አይቶ አላስችል ብሎት ዘይነብ ልብስ እየሰፋች ቆዳ እየፋቀች በነበረችበት ሰዓት ላይ ሮጦ መጥቶ እንትን ያለባት ነው። ስሜቱ የሚቆጣጠር ሰው አይነት አይደለም መሐመድ። መንገድ ላይ ሴት አይቶ ሮጦ ሄዶ እናትን ልብዳል የቅንጥራም ልጅ አንተ ምን እሱ ሌላ ራስህን አደግፎይ ቆይ ምላሽ ይሰጣችሁ። አትስጋ፣ ተረጋጉ። አኒ ካተር ቆይ አዳመጥኩኝ እኮ እኔ አዳመጥኳችሁ። መልስ ልስጥ ደግሞ እኮ በትክክለኛው ማዳመጥ አለብህ። ምንድን ነው የምታወራው? የራስህን ሹርምጥና ምናምን እንዲህ ትላለህ እንደ አንተ። ቆይ አዳምጥ እባክህ፣ እኔ መልስ ልስጥ። የእናንተን እኮ ተረት ተረት ዝም ብዬ እኮ አዳመጥኩኝ አይደል? እኔ ደግሞ መልስ ልሰጥ ስለምን ነው የምረብሽኝ? ስማኝ፣ አንተ የኔን መልስ አዳምጥ። የምንፈልገው የኔን መልስ አዳምጥ። አንተ ጎበዝ ከሆንክ መሐመድ ቆይ አይደል ቀረብና አቦ አይደል ቀረብና አንተ ጎበዝ ከሆንክ አቦ አይደል ቀረብና አንተ አዳምጥ። እኔ ላንተ ማለት ነው። አረ
ኧረ አዳምጥ ቆይ መልስ አፈልግም እንዴ? አንተ ራስህ አቡ ሀይደር ጋር ቅረብና በቃ የሚታርጉ ምክንያቱም እኔ እናንተን እኮ አዳመጥኳችሁ። ስለዚህ ያወራችሁት ነገር አለ። አዳምጥ አሪፍ አዳምጥ። ቆይ አዳመጥኩ እኮ እኔ ምላሽ መስጠት አለብኝ። አንተ የተናገርከው ነገር አለ። የተናገርከው ነገር ሁሉ ትክክል ነው ማለት አይደለም። ፕሊስ አዳምጥ። አሊያም አስወርዳችኋለሁ ብትረብሹ። ማውቀውን ለመመለስ ማላውቀውን ለመማር ነው እዚህ ጋር ቁጭ ያልኩት እንጂ ቆየው እኮ ተናገርክ አሊፍ። እኔ ደግሞ የተናገርከው ላይ ምላሽ ልሰጠኝ ደግሞ ሀይደር ጋር ቅረብና እስኪ አውራ እና ሲኑሩ ጋር ቀርብ አውራ። በእናታችሁ አፍ የለም ስማ፣ አፍ የለም። እስኪ ቅረብና ይፈቀድላል። እውቀት ካላቸው ሰዎች ጋር ቀርባ አውራ እስኪ። አንተ ጎበዝ ነህ። በቃ ጀግንነት የዛኔ ነው። ጀግንነት የዛኔ ማውራት ትችላለህ እኮ። አዳምጡ። ኤኒዌይስ ምንድነው እሱ አሊፍ ያለው ስሜቱን ስለሚቆጣጠር ለሙሐመድ እንደዛ አድርጓል። መሳም መነካካት ችግር የለውም ብሏል። ስሜቱን ተቆጣጠረ ማለት አሁንም ወደኋላ ልንመለስ ነው። እሱ ስሜቱን ተቆጣጠረ ማለት ኦኬ፣ ሚስቶቹን እንደዛ ያደርጋል ማለት ጤናማ አይደለም፣ በራሱ ጤናማ አይደለም። መሳም ከዛ ማሻሸት ፎንድሊንግ ማድረግ፣ ማታ ወሲብ ሊያደርግ ቀን እንደዚህ ሲያደርጉ መዋል ምንድነው እሱ ጥቅሙስ ምንድን ነው? ቀን ሲሳሳም ሲተሻሽ መዋሉ ጥቅሙ ምንድነው? ልጨርስ። እሱ ጥቅሙ አልታየኝም። ሁለተኛ ስሜቱን ይቆጣጠራል የሚለው ዜስማሽ ብዙም አያስኬድም አይደለም። ምክንያቱም በሌላ አዲሶች ላይ እንደምናየው የሆነ ሴትን መጣበት አይቶ የተናገረውን እናውቃለን። መንገድ ላይም ሴት አይቶ የተናገረውን ስለምናቅ መሐመድ ማለት ነው ያደረገውን ከዛ ስለምናቅ ሀዲሱ ያው ተከፍቷል። ሳይ ሙስሊም 1403 ላይ ሀዲስ ልክ አይደለም። ልንገርህ አይደለ ሀዲስ ልክ አይደለም። አንተ የምታመጣው ሀዲስ ትክክለኛውን ሀዲስ እኛ እናቀርብልሃለን። ወንድ ከሆንክ እውቀት ካላቸው ሰዎች ቀርበ ተነጋ እስኪ። አንተ ጀግንነት ካለ አንተ ወንድ ከሆንክ አቡ ሀይደር ጋር ቅረብና አውራና አንተ ምንም ግሮሮ እንዳይቀደድ ተረጋጋ። ሀዲሱ ምንድነው ችግሩ? እና እኔ እውቀት አለኝ ሀዲሱ ምንድነው ችግሩ? እውቀት አለኝ ብላ ማንም አይለካም። ተደብቀ ሳይሆን መተባይ ነው እውቀት አለጋ ማውራት ባይለው እኛ ያውል ገብቷል አይደል? በቃ አንተ ችሎታው በጣም ጀግና ነኝ የምትል ነገር ከሆነ እውቀት ያላቸውን ሰዎች ይቀር። አንተ ማዳመጥ አለብህ። አዳምጥ። አንተ እኮ አትጮህ። አንተም ራስህ መሐመድ እባክህ እፎይ ደንበኛ ይሆናል። ባይዘው ይሄ ልጅ በጣም ደንበኛ ነው የሚሆነው ከዚህ በኋላ ከአሁን በኋላ ይቀራል የሚማረው። አትጮህ መሐመድ፣ ሁላችንም እንቀራለን። በል እፎይ አይገኝም። ተረጋግተህ አዳምጠህ ነበር አይደለ? ቆይ አንዴ ይህንን ሀዲስ አንቀበለውም ስላለ አንዴ ከእሱ ጋር ብንጨርስ ደስ ይለኛል። ሙሐመድ ይህን ሀዲስ አትቀበለውም? የመጨረሻ ከአንተ ጋር እናውራ። ሙሐመድ ይቀበለዋል። ዝም ብሎ ነው ተናዶ ነው። መሐመድ አትቀበልም? ይሄን ሚዩት ነው። እርግጠኛ ነኝ ይቀበለዋል። አሁን እኔ ፊት ስለሆነ ነው አልቀበልም ያለው እንጂ እርግጠኛ ነኝ መሐመድ ሴት ትቀበለዋለህ። እና አዲስ ሚዩት ነው እያወራ ከሆነ ምንድን ነው የሚለው አዲሱ? አመብላችሁ ክርስቲያን በጣም ይሄን እንዲያውም እኮ መስጊድ ውስጥ ምናምን ያወሩታል። ሜይ ቢ ሙሐመድ ስለማያውቀው ይሆናል እንጂ ሳይ ሙስሊም 1403 ላይ ነው። አብዛኞቻችሁ ደግሞ ላታውቁ ትችላላችሁ። ጃቢር ሪፖርት ዛት አላስ ሜሴንጀር ሶ ኤ ውመን ጃቢር እንዳስተላለፈው የአላህ መልእክተኛ አንድ ሴት ተመለከተ። ኤንድ ሶ ሂ ኬም ቱ ቪዚት ቱ ሂዝ ዋይፍ ከዛ በኋላ ወደ ሚስቱ ተመለሰ። አስ ሾዝ ታኒንግ ኤ ሌዘር ኤንድ ሃድ ሴክሹዋል ኢንተርኮርስ ዊዝ ሄር። እንግዲህ ወደ ዘይነብ ነው የተመለሰው ወደ ሚስቱ። ለምን? ሴት አይቶ። ዘይነብ ደግሞ ምን እያደረገች ነበር? ቆዳ እየፋቀች ነበር። ከዛ በኋላ ወዲያው ሴክስ አደረገዋት ማለት ነው። ሂ ዘን ዌንት ቱ ሂዝ ኮምፓኒየን ኤንድ ዘም ቶልድ
ከዛ በኋላ ወደ ሰሃቦቹ ተመልሶ ሄደና ምን አላቸው? the woman advance and retires in the shape of devils ሴት ልጅ በሰይጣን አካል በሰይጣን ቅርጽ ትመጣለች ትሄዳለች። so when any one of you see a woman ከናንተ ማንኛችሁን ሴት ከተመለከታችሁ he should come to his wife ወደ ሚስቶቻችሁ መመለስ አለባችሁ for that will repel that he feels in his heart ከዛ በኋላ በልቡ ያለውን ነገር መመለስ መቻል አለበት ሚስቱ ላይ ሴት ከተመለከተ አለ መሐመድ ሲመክር። መልካም መሐመድ ምኑ ልቡ ላይ ምን ተከስቶበት ነው ሴት ሲያይ ዘይነብ ጋር የመጣው? ስሜቱ የሚቆጣጠር ከሆነ መንገድ ላይ እንኳን ሲያይ ሴት ልቡ ላይ ምን ስለተፈጠረ ነው ዘይነብ ጋር ቆዳ ምፍቀው ጋር ሄዶ ስበዋል። በዚህ ዘመን ቢኖር ኖሮ ገና አስፋልት ላይ ወጣ ሲል በቃ ሮጥ ወደ ቤት ነው የሚመለሰው። ትራፊክ ልታጨናንቅ ነው እንዴ? እፎይ አንድ ጊዜ ሌላው አሁን ለምሳሌ እዚህ ጋር ሐሳብ አይደል ሼር ምን እንደራረገው እዚህ ጋር ሐሳብ ነው የምናወራው። አሁን ስለ ነብዩ በሐሳብ ያን ነገር በሐሳብ እንጂ እንደዚህ በመሰዳደብ እንደዚህ ይሆን ነበር ባንባባል መልካም ነው ብዬ አምናለሁ። ገብቷችኋል? ሲጀመር አንድ ሰው ሚስት የሚያገባው ለምንድን ነው? በሌላ ሴት እንዳይሳሳት ነው። አሁን እንዴት ታደርገዋለህ? ካዳ ፈይሰል ምን እንደሚታወቃለህ? አይ እኔ እኮ የደበረኝ እናንተ ምናችሁ እንደሆነ ታውቃለህ። አሁን ቅሬ አስባለኝ ምንድነው መሰለህ? ይቅርታ አንድ ጊዜ ቅሬ አስባለኝ ምንድነው መሰለህ? በዚህ ጊዜ አስፋልት ቢወጣ ኖሮ እንደዚህ አይባልም። አንተ እኔ እሱ ሸርሙጣ የዲቃላ ልጅ ስለሆነ ነው አንድ ጊዜ መሐመድ ሀቢቢ እንጂ ማለት ነው። አንተ ክብር ካለ ማስረዳት ካለብህ አይደለም ያለ ይሄ ማለት ነው። እኔ በነቢያችን ከመጣ ማለት ነው እናትን ልብዳለ የቅንጥራም ልጅ አንተ እንኳን ስንት ሸርሙጣ በየቡና ቤቱ የምታገላብጠው አንተ አይደለ እንዴ? አይ ሐዲሱ ሚለውን ፈይሰል ጭገራም አንተ በየቦታው እንትን የምትለው አንተ አይደለ እንዴ? ተበዳይ ለዲስ ምናምን አታምጣ። በቃ ሐዲስ ምናምን የሚባለው አንዴ ተረጋጋ። ቆይ አንዴ ተረጋጋ። አንተ አይደለ እንዴ? ፕሊስ አንዴ ተረጋጋ። ቆይ ኧረ በእናትህ ተበዳ። ቆይ አንዴ ፈይሰል ይቀጥል። ፈይሰል ይኸውልህ ልቀጥል አንዴ። ያው በማለት ፈይሰል ለምን እንደዛ እንዳልን ታውቃለህ? ሶሪ ለምን እንደዛ እንዳልን ታውቃለህ? ሐዲሱ እንደዚህ ይላል ዶመን አድቫንስስ እንደ ሪተራይስ እንደ ሼፕ ኦፍ አይ ሳይሆን ማለት ነው። አሁን ይኸውልህ ያንን ሐሳብ አይዲያውን ፖላይትሊ ማስረዳት ነው። ገብቷል? እኔ እንዲቀበል ከፈለክ ያንን ፈይሰል ይኸውልህ ሐዲሱ እንደዚህ ይላል the woman advances and retries in the shape of David ሴት በሴጣን ቅርጽ ትመጣለች ትሄዳለች አለ። በደንብ አስተውል። ሰው አለ when one of you sees a woman he should come to his wife ከእናንተ ውስጥ አንዳችሁ ሴት ካየ ወደ ሚስቱ ቶሎ መምጣት አለበት አለ። for that will repeal what he feels in his heart። በጣም ለክርስትና ክብር ያለኝ ሰው ነው። ለክርስቲያን ወንድሞቼ በጣም ክብር። አንተ ግን እናትን ልብዳ ልሳኑ ላይ ቆንኩበት ሊያብድ ነው ልጁ ዛሬ። ልጅ ነህ። እኔ ለክርስቲያን ክብር አለኝ። ደደብ እኔ ለክርስቲያኖች ኧረ አትጩ ኧረ በእናትህ በደንብ አስተውሉ። ስለዚህ ሐዲሱ የሚለው ፈይሰል እንዳየኸው ሴት ካያችሁ አለ ሴት ካያችሁ ወደ ሚስታችሁ ተመለሱ አለ። አሁን ክርስቲያን መንገድ ላይ ሴት አሁን ከሆነ እንዴት ሊሆን ነው ያለህ? ምንድነው እሱ መንገድ ሁሉ ሴት የምታየዋል። አሁን ድሮ ላይ ታውቃለህ ፈይሰል ሴት ልጅ መውጣት አችልም አለ በእስልምናው ሴት ያለ ጠባቂዋ መውጣት አችልም፣ ቤት ውስጥ ነው የምትሆነው በመሐመድ ጊዜ። ስለዚህ ድንገት አየ እንደዛ አደረገ መሐመድ እና ያዘዘው ሴት ታያችሁ ወደ ሚስታችሁ ቶሎ እንትን በሉ አለ። አሁን ላይ ግን ብዙ ሴቶች መንገድ ላይ ሲወጡ ታያለህ። እግሯን፣ ባቷን፣ ጭንቅላቷን፣ ደረቷን፣ ጡቷን ታያለህ። ታዲያ እንዴት ነው እሷን ባየ ቁጥር ወደ ቤት መሮጥ አለብህ ወይ ነው? አንደኛ ለምሳሌ አንድ ሰው ትዳር የሚይዘው አላማው ራሱ ምንድን ነው? ለምሳሌ እንደዚህ ተብሏል አይደለ? በአይኑ ያየ ካመነዘረ እኩል ነው ተብሏል። ስለዚህ ያንን አንደኛ በእኛ በእስልምና ሴቶች እንደዚህ ቀና ብሎ ማየት ራሱ አይፈቀድም። ቀና ብለህ ሳይሆን አንገትን ደፍተህ ትሄዳለህ። ከቻልክ አግባ፣ ካልቻልክ ደግሞ
ጾም ነው የሚለው የኛ እምነታችን ማለት ነው። እስልምና ከቻልክ አግባ ካልቻልክ ግን አትይ። ምክንያቱም ካየህ እንዳመነዘርክ ስለሚቆጠር ማለት ነው። ስለዚህ ላለማየት አጎንብሰህ ነው የምትሄደው ማለት ነው። ያው ካየህም እንትን ማለት ይቀራል እንዴ? ለምሳሌ ካያችሁ ያየህም ካመነዘር እኩል ነው ብሏል አይደል እንዴ? ኢየሱስ ክርስቶስ ራሱ ብሏል አላለም? ፈይሰል አንዴ ሰማኛለህ? ፈይሰል አንዴ ታዳምጠኛለህ? ይሄ ማለት ነው ለምን እንደሆነ ታውቃለህ? ይሄ ማለት ነው ለምን እንደሆነ ታውቃለህ? አይረዳም። ለምን? ከሴጣን ነው የወጣው ማለት ነው። ሴጣን ስለሆነ ስለማይረዳ አይረዳም። ምን አገናኘው? እና አቦይ ደርጋ መጥቶ ያውራ እስኪ ጫካ ከምትሄድ አንተ ጎበዝ ጀግና ከሆንክ እኔ አሁንም ደጋግሜ የሚነግርህ ማለት ነው አቦይ ደርጋ እውቀት ያላቸው ሰዎች ጋር መጥተህ መሐመድ አቦይ ደርጋውን የሚያውቀው ነገር የለም። መናገር ትችላለህ። በቃ ምንም የሚያውቀው ነገር የለም። አንተ አትችለውማ። አንተ እነሱን አታወራቸው፣ ይነግሩሃል። አቦይ ደር ምንም የሚያውቀው ነገር የለም ወዳጃችን። አንተ ስለ ሐዲሱ ምናምን ይሄንን ከየት እንደጻፍከው ከየት እንደተረጎምከው ራሱ ይሄንን ሐዲስ አናውቀውም። እኛ እስልምና ሲያስተምረን ከዝሙት ራቅ ነው። ገብቶሃል? ከዝሙት ራቅ ነው የሚለን። አንተ ግን አታጥቅስ። በቃ ይበቃል። አለቀስክብን። እኔ ለአንተ ደከመኝ። በስመ አብ። ነገ ትጾማለህ። ነገ ትጾማለህ። ሰላማችን ነው። አዳምጠኝ። አታዳምጠኝ። ነገ ትጾማለህ። ይቅርብህ። አትጩህ እንደዚህ። ነገ ጾመኛ ነህ። ነገ ትጾማለህ። ይቅርብህ። አትጩህ እንደዚህ። እኔ ለአንተ ደከመኝ። አታወራኝ። ማውራት አልችልም። እኔ ደከመኝ ለአንተ የምር እኔ ማለት ነው እኮ ያውልህ አንተ እኔ አሁንም ነግሬን ነገር ለኦርቶዶክስም ለሙስሊምም የምትሆን ሰው አይደለም። አሁን እንዴ ግልጹን ልንገርህ፣ እኔ የምሬን ነው የምልህ። ስለ ኦርቶዶክስ መጽሐፍ ቅዱስን አታውቅም። መሐመድ ሰይድ አሁን ወጣባችሁ አገብቷል። ይሄ ሁላ በፊት ህዝቡ አያውቀውም ነበረ። ለዛ ነው እንደዚህ እየተናገርክ ስሜታዊ ሆነ የምታውቀው። አሁን ሙስሊሞችም ክርስቲያኖችም ይሄን ነገር በፊት አያውቁትም ነበር። ለዛ ነው ገብቷል። ያን ነገር ለመሸፋፈን የምትሄድበት መንገድ እንደዚህ አይነት ንግግሮች እንድትናገር ያደርጋል። ከዚህ በኋላ ግን ያዋጣ ይመስለኛል። እኔ እንትን ብየዋለሁ፣ እኔ ተረድቼዋለሁ። እሱ ምን ለማለት ነው የፈለገው መሰለኝ? አይ ስሜታዊ ሆኖ ነው እሱ እኮ ይሄን ጭራሽ አልቀበለውም አለ ፈይሰል። ጭራሽ መሐመድ የሚባለው ነገር ከሰደብክ አሁንም ከየት እንደምታመጣ እኛ አይደለም የሰደብነው፣ ሳይ ሙስሊም ነው የሰደበው፣ እኛ አይደለንም እንዴ። ስድብ የመሰለ እኮ አንድ ጊዜ ክርስቲያን ማሜን ያስቆመውን አንዴ ላስረዳችሁ ሁለታችሁም። እኛ አይደለንም ይሄን ነገር ጽፈን ያመጣ ነው። ይሄ ከዛሬ 1000፣ 1200፣ 1300 ዓመት በፊት ተጽፎ የመጣ ስለ መሐመድ የተናገረ ነው። ምን እናርግኛ? ለምን ታነባላችሁ ነው እንዴ? እሺ ሶፍትዌር ዴቨሎፐር ታውቃለህ አይደለ? ለምሳሌ ሶፍትዌር ዴቨሎፐር ታውቃለህ? አታውቅም? ሶፍትዌር ዴቨሎፐር ምን አገናኘው ከዚህ ጋር ፈይሰል? ደግሞ ኦፍ ኮርስ አሁን እኮ ላስረዳ ነው። አሁን ለምሳሌ ቁርአንን ለምሳሌ አጣመህ ለመጻፍ ከፈለክ አሁን አንተ የራስህን ዌብሳይት እኔ መጽሐፉን ከፍትልሃለሁ ከፈለክ። እኔ አንተ መረዳት የምትፈልግ ከሆነ መጽሐፉን ከፍትልህ። መጽሐፉን ከፍትልህ ፈይሰል። አስጨርሰኝና ትከፍልኛለህ። ከሶፍትዌር ዲቨሎፕ ጋር ተጣመመ ምናምን አይደለም ማለት ያለብህ። ይሄን ሐዲስ ቁጥር ያዝ። አንተ በራስህ ከፈለከው ቦታ ሄደህ ቼክ አድርግ። መጽሐፉ እጅ ላይ ሊኖር ይችላል። የምትተማመንበት ጎግል ሊኖር ይችላል። ኡስታዞች ያስረዱ የሰጡ ቁጥር ሊሆን ይችላል። ስለዚህ አንተ የምትጠበቅብህ ምንድነው? ይችን ቁጥር ብቻ ሂድና ይዘሃት ከዛ በኋላ አንብበህና በቃ ፔሪድ። ምንም እኮ ከኛ ጋር እኮ ለምን ትጨቃጨቃላችሁ? ኧረ በእናታችሁ ኢነርጂያችንን እየጨረሳችሁት። ማይ መጨቃጨቅ እኮ አይደለም። አሁን እዚህ ጋር ፖላይትሊ መረዳዳት አለብን እርስ በራሳችን ነው። መሐመድን ሲጀመር አሁን አግሬሲቭ እንዲሆን ያደረገው ነገር ምንድነው ካልከኝ፣ ቅድም ያላችሁት ነገር ስናወራ ስለ መሐመድ ክፉ ነገር እንድናወራ አንፈልግም እኛ ሙስሊሞች ኢን ጀነራል ማለት ነው። ማን አወራ? ማንም አላወራም። አይ ቅድም አሁን ታክሲ ባየ ቁጥር ምናምን ስላለ እና ቆይ መሐመድ ቆይ አንዴ ፈይሰል አንድ ነገር ካነበብን በኋላ ሎጂካል አርጊውመንት የሚባል ነገር አለ። አንድ ሐዲስ አንድ መረጃ ስታነብ ከዛ በኋላ በዛ ላይ ነው አርጊው የምታደርገው፣ ጥያቄዎችን የምትጠይቀው ማለት ነው። ስለዚህ እኛ እናነባለን እንጠይቃለን። እናንተ ናችሁ ማስረዳት ያለባችሁ። ከዛ በኋላ አይ እንደዚህ ማለት መጠየቅ የለባችሁ ማለት የለባችሁ። አይ ጠይቁ እኮ መጠየቃቸው አይከፋም። አሁን መሐመድ ለማለት የፈለገው እኔ አሁን ለምሳሌ ይሄን ክታብ አላምንበትም ብሏል አይደል? አላምንበትም ያለው ምክንያት ለምንድን ነው? አንደኛ እሱ ስለዚህ ክታብ ዲፕ ናውሌጅ እናንተን ለማስረዳት ብቃቱ ላይኖረው ይችላል። ያው እሱ በሚረዳበት መንገድ ይረዳዋል። ሶ ያንን ደግሞ ከሱ በተሻለ ከኛ በተሻለ መልኩ ለምሳሌ እነ ዋይደርን የመሳሰሉ እነ ዋይድ ሌሎችም አሉ አይደል? እንደዚህ ንጽጽር ላይ የሚሰሩት ከነሱ ጋር
የሆነ ፕሮግራም አዘጋጅተን ለምን ተገናኝታችሁ አትወያዩም? ይሄን ሁላ አሁን ይሉላ እኛ እስልምና ላይ ስተት ካለ ለምን ከነጣራቸውና ሁለቱም መምጣት ከትልልቅ ሰዎች በነገራችን ላይ ለምን አንወያይም ነው? ፈይሰል ይኸውልህ እስካሁን ብዙ ማን ነው አቡ ሃይደርን ጠርቷል፣ እነ ያሲን ኑሩን ጠርቷል፣ መሐመድ ሰይድም እኛ ኦፕን ነው ቤታችን መጥተው መወያየት ይችላሉ። በነገራችን ላይ ማንኛውም ሰው መምጣት ይችላል። በአካል ነው እንጂ በዚህ አይደለም። እዚህ ጋር ችግር የለውም። ምን ያደርጋል ፊት ለፊት ተነጋግረን ነው እዚህ ጋር አይደለን። እኛ በአካል ምን እናደርግለታለን? አይደለም ይኸውላችሁ እንደዚህ እናድርግ። ፈሪና ስለዚህ ልትገለኝ ነው የፈለግከው እንጂ ለውይይት ለሐሳብ አይደለም ማለት ነው። ፈሪ ነህ የምትለው አየህ፣ አልበላሽም ምን አመጣው ነው የሚባለው አይደል? ፈሪ ነህን ምን አመጣው እዚህ ጋር? እኔ መች ፈራው አልኩ። ክርስቲያን እንደዚህ እናድርጋ። እንደዛ ከሆነ አሁን ለምሳሌ ይሄም የወፉይ ቤት ነው አይደለ? እነዛም በራሳቸው ሲሆን አሁን ለምሳሌ በመሃል የሆነ ሰው ይቀመጥና ለምሳሌ ወንድማችን ወፉይ 30 ደቂቃ ያወራል፣ የሚጠይቀውን ይጠይቃል። ከዛን ያ መካል መላሹም ደግሞ 30 ደቂቃ ያወራል፣ 30 ደቂቃ ይመልሳል። እንደዛ አድርገን እናመቻች። እሺ አንዴ እንትን በሉትና ወደ ቀድሞ አንዴ መልሰውና ረመዳን ቁርአን የወረደበት ቀን ነው አይደለ? ከድር ነው ፈይሰል ቁርአን የወረደበት ቀን ነው። ኦኬ ስንት ሰላት ነው ያለው? ስንት ሰላት ነው የምትሰግዱት በቀን? በቀን ውስጥ ምን ሰግደው 5 የአምስት ወቅት ሶላት አለ። ሱብሂ፣ ዙሁር፣ አስር፣ መግሪብ እና ኢሻ። ኦኬ አምስቱም በቁርአን ውስጥ ተጠቅሰዋል። ሚሙት ያዘብኝ መሰለኝ። ምን አልከኝ? አምስቱም በቁርአን ውስጥ ተጠቅሰዋል። አምስቱ ለምሳሌ በቁርአን ስፔሲፊክ ቦታውን ባላውቀውም እንኳን ግን እንትን ተብሏል። አሁን ለምሳሌ ቁርአን ከእስልምና መሰረቶቹ አንዱ ሰላት ነው። እሺ ሰላት፣ ዘካ ማውጣት፣ ሐጅ ማድረግ፣ መጽዋት መስጠት ማለት ነው። ዘካ የሚባለው ያ ነው፣ መጽዋት መስጠት። አይ ኖ እኔ ሰላት ላይ አምስት ጊዜ ከነዛ ውስጥ ከምሰሶዎች ውስጥ አንዱ ነው ሰላት ከእስልምና መሰረቶች ውስጥ። ስለዚህ በቁርአን ተጠቅሷል አይደል? ኦፍ ኮርስ። ኦኬ ሰላትን መሐመድ መቼ ነው የተቀበለው? መቼ ነው የተቀበለው? ያው ቡራቅ እንትን ሰምተሃል? ለምሳሌ እስራና ሚራጅ የሚባል ነገር አለ። እስራና ሚራጅ የሚባል ነገር አለ። ሰምተህ ታውቃለህ ስለሱ? እሺ ችግር የለውም እሱ ሰምቻለሁ። ቁርአን መቼ ነው የወረደው? ቅድም አወራን እኮ። ቅድም ቁርአን የወረደው በረመዳን ወር ነው። ነብያችን ሰለላሁ ዐለይሂ ወሰለም ሰላትን የተቀበሉት ደግሞ ወደ አላህ ሄደው ነው ሰላትን ይዘው የመጡት። ያኔ ቁርአን ማን ያወረደው? ቁርአኑን ማን ያወረደው? አላህ ነው። አላህ በዋህይ አማካኝነት ነው ለረሱላችን ሰለላሁ ዐለይሂ ወሰለም የሰጣቸው። በማን አድርጎ? ጅብሪል። ኦኬ ጅብሪል ያመጣው ቁርአን ስንት ረመዳን ነው ያለው? አንድ ረመዳን ነው ያለው። ስንት ሰላት ነው ያለው? 5 ነገር ቅድም ነገርኩ እንዴ? 5 የአምስት ሰላት አለ። እስጉድ 5 ቁርአኑ የመጣው ጅብሪል ያወረደው ቁርአን መሐመድ በሚራጅ ከተጓዘ በኋላ ከመጓዙ በፊት ቁርአን የወረደው እሱን ስቴፑን አላውቅም፣ ግን እንደዛ እንደሆነ ማውቃለሁ። ባይዘዌ ማለት ነው። እዚህ ጋር እኔ ሳወራ እኔ አንድ ጊዜ ብቻ እና እኔ እዚህ ጋር ሳወራ እኔ እውቀት ላይኖረኝ ይችላል፣ ግን የእኔ እውቀት የለኝም ማለት ደግሞ እስልምና ችግር አለበት ማለት እንዳልሆነ ሌሎች እንዲረዱ እፈልጋለሁ። አይ ችግር የለውም። ይህንኛውን ብታውቀው ቀጥታ እስልምናን እንዴት እንደምቀርብረው ላሳይ ነበረ። ይህን ቶፒክ ብታውቀው ስቴፑን አውቃለሁ ብለህ ብትናገር አቅልልለትና ቀጥል። ክርስቲያን እኔ ገና አሁን እየተማርኩ ነው። በደንብ የምናወራበት
እሺ በሚራጅ ጉዞ ላይ ሄዶ ቁርአንን አስቀነሰ ተብሎ ይታመናል አይደል? ሶሪ ሶላትን አስቀነሰ ተብሎ ይታመናል አይደል? ከ50 ወደ 5 እንደመለሰው። ኦልራይት። ቁርአን ደግሞ በረመዳን ወር ላይ ወደ ቅርቢቱም ሰማይ በአንዴ ነው የወረደው አይደለ? እንደዛ ይታመናል። እንዴት በረመዳን ወር ላይ አውርዶታል አላህ አይደለ? በጅብሪል አማካኝነት ነው። በሌሊተል ቀድር ነው የወረደው ቁርአን አይደለ? አይ በሌሊተል ቀድር የሚል ነገር አለም፣ ግን ብቻ ሸህሩ ረመዳን አለዚ ምናምን ብሎ ከዛ በረመዳን እንደወረደ ነው። ሱራ 97ን ክፈተው አንዴ። ሱራ 97 5 ነው ያለው። ሱራ 97 አሁን አጠገብ የለም። አንተ ክርስቲያን ክፈተልኝ እስኪ። ሱራ 97 ወደ ላይ ስክሮል አድርገው። እሺ ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር። ትንሽ ከፍ አድርገው ወደ ላይ ተነዘሉል መላኢከቱ ወሩህ ፊሃ ቢኢዝኒ ረቢሂም ሐታ መጥለዒል ፈጅር። እስኪ ትርጉሙን ላንብበው። ወደ ታች አድርግልኝ። እሺ እኛ ቁርአንን ወሳኝቱም ሌሊት ተወረደ ነው። እሺ ከዛስ ወሳኝቱም ሌሊት ምን እንደሆነች ምን አስታወቀ? ወሳኝቱም ሌሊት ከወር በላጭ ናት። ኦኬ ከዛን ከፍ አድርገው ወደ ላይ። በእርሷ ውስጥ መላእክትና መንፈስም በጌታው ፍቃድ በነገሩ ሁሉ ይወርዳሉ። እርሷ እስከ መውጣት ድረስ ሰላም ብቻ ናት ይላል። እሺ አሁን እዚህ ጋር እኮ ስለ ቁርአን መውረዱን ነው እንደ የሚናገረው አይደለም እኮ። ምንድነው እሱ የሚናገረው? ቁርአን በሌሊተል ቀድር አይደለም የወረደው? እስኪ አማርኛውን እስኪ አንብቦ ወደ እኛ ቁርአንን በመሰኛይቱ ላይ ሌሊት አወረድ ነው። እሺ ስለዚህ ምንድነው የወረደው? ምን እንደሆነች ማንም ምን አሳወቀህ ነው? ያ ምን አሳወቀህ? ቻሌንጅ እያደረገ ነው። ኦኬ መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ከፍ አድርገው። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ። እርሷ እስከ ጎህ መውጣት ድረስ ሰላም ብቻ ናት ይላል። መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች አለ። ለይለቱል ቀድር ነው። ሳውዲ አይደለም ያለው፣ ኢትዮጵያዊ ነኝ። እናታችሁ ትበዳ። እኔ ኢትዮጵያዊ ነኝ። ጥርት አልኩኝ፣ ኢትዮጵያዊ ነኝ። እዚህ ጋር አረብ ሀገር አይደለም። እኔ አረብ ሀገር መሰለኝ። ከስር ለሚሳደቡት ነው መሰለኝ። ከስር አትሳደቡ በላቸው ልጆቹን። አሁን ይሄ ለይለቱል ቀድር ማለት አሁን ለምሳሌ ረመዳን ላይ የምትመጣ ሌሊት አለች ወይ በሁለተኛ በ10 30 ቀን አይደለኛ ምን ጾመው ከስሩ በ20ኛው ነው። ስለዚህ በሷ ላይ ምንድነው የወረደው? መካከል በሷ ላይ ቁርአን ወርዷል አይደለ? ቁርአንን አወረድ ነው እኮ ሚላል እንዴ? ቁርአንን አወረድ ነው ይላል። እንግዲህ ተፍሲሩ ይላል። ሜቢ ፈርዘር ከፈለክ አይ ተፍሲሩ አንዳንድ ጊዜ ሱራ እሺ ችግር የለውም። ሱራ 44 ከቁጥር 1 ክፈትልኝ። ቁጥር 2 ላይ አብራሪ በሆነ መጽሐፍ እንምላለን። አብራሪ የተባለው መጽሐፍ ማን ነው? እሱ እንትና ፈይሰል አላህ የሚምልበት አብራሪው መጽሐፍ የትኛው ነው? ቁርአን ነው። ኦኬ ቁርአንን ነው። አብራሪ በሆነው መጽሐፍ እንምላለን፣ እኛ በተባረከች ሌሊት ውስጥ አወረድ ነው፣ እኛ አስፈራሪዎች ነበርን ይላል። ስለዚህ በመወሰኛይቱ በዛች ሌሊት የወረደው ማን ነው? ቁርአን ነው ማለት ነው። አንተ ባልከው መሰረት እሺ ትስማማለህ? እንዴት አላምን? ድብና አድርጌ ነው በደንብ። ስለዚህ በመወሰኛይቱ ሌሊት በለይለቱል ቀድር ቁርአን ወርዷል ማለት ነው። ተፍሲሩ እንደዛ ካለ ኦልራይት።
ተፍሲሩ ብቻ ሳይሆን ግልጽ እኮ ነው ይሄ። እዚህ ላይ ከተስማማን ከዛ በለይለቱል ቀድር ላይ ቁርአን ከወረደ በቁርአን ውስጥ ደግሞ ሰላት 5 ካለ ቁርአን ከወረደ በኋላ ነው መሐመድ የወጣው ወይንስ ቁርአን ከመውረዱ በፊት ብዬ ጠይቄሃለሁ። ምክንያቱም ኦብቪየስሊ ቁርአን ከወረደ በኋላ ነው የሚሆነው። ምክንያቱም ነቢይ ከሆነ በኋላ ነው የወጣው እሱ አይደለ? ነቢይ ከመሆኑ በፊት አይደለ? እንደዛ ከሆነ ደግሞ በቁርአን ውስጥ 5 ሰላት ነው ያለው ብለኸኛል። ሙሐመድ እዛ ሄዶ ከ50 ወደ 5 አስቀነሰ የሚለው ተረት ተረት ይሆናል ማለት ነው። አስቀድሞ ሆኖ 5 ነው የወረደው ማለትማ ግልጽ ነው። አሁን ማን ነው ቀድሞ የወረደው የሚል አለ? ቁርአን ሳይሆን ነብይ ሳይሆን ነው ለሙሐመድ ደረስ ቁርአኖች ይውላል። አሁን ለምሳሌ የሆነ ክስተትን በመመልከት ነው አንዳንድ የቁርአን አያዎች የሚወርዱት የሆነ ነገርን ነብይ ከሆነ በኋላ ነው። ነብይ ሳይሆን ነው እንደስ ወደ አርሽ ወደ እንትን ሄደ ወደ 7ኛ ሰማይ ሄደው ነብይ ሳይሆን ነው እንዴ? ነብይ ከሆነ በኋላ ነው ትእዛዙን ለማምጣት ነው የሄደው። ስለዚህ ቁርአን ከወረደለት በኋላ ማለት ነው። ይኸውልህ ቁርአን እንዴት እንደወረደ ልንገርህ። በቃ እሺ፣ ያው በለይለቱል ቀድር ቢወርድም አሁን አንዳንድ አያዎች እንዴት ወርዷል? የሆነ ክስተት ሲፈጠር አላህ ለምሳሌ በባለፈው ትላንትና ነው ከትላንትና ወዲያ ስንወያይ አብደላህ የሚባል ሰሃባ አንድ ካፊር ገደለና ስለዚህ ያንን ካፊር በጾመን ነበረም ወይ ለምን ገደልከ ብለው ረሱላችን ሰለላሁ ዐለይሂ ወሰለም ሲቆጡት የሆነ አያ ደግሞ በዛው ልክ ደግሞ ወርዷል። ምክንያቱም አላህ ሱብሃነሁ ወተዓላ ያንን ነገር ትክክል ነው ብሎ ስለሚያምን ቁርአን ለምሳሌ ፈይሰል እሱ ራሱ አስቀድሞ ጅብሪል ዞት የመጣው ማለት ነው። ዞት የመጣው ነበረ ተዛ ወዲያ ወረደው። ስለዚህ እንደዛ ከሆነ ሙሐመድ ሄዶ አስቀነሰልን ምናምን የሚለው ውድቅ ይሆንና ምን ይሆናል? አስቀድሞውኑ ጅብሪል ዞት የመጣው ስንት ይሆናል? 50 ሰላት ሳይሆን 5 ሰላት ነበረ። ሙሐመድ እዛ ድረስ ለፍቶ ከ50 ወደ 5 አስቀነሰ የሚለው ተረት ተረት ይሆናል። ምክንያቱም ጅብሪል ኦልሬዲ ዞት የመጣው 5 ስለነበረ ያስቀነሰው ጅብሪል ሳይሆን አላህ ጋር ነው አስቀነሰ ብላችሁ የምታምኑት ጅብሪልን አይደለም የምታምኑት። ጅብሪል ዞት የመጣው ደግሞ ስንት ነው? 50 ከሆነ አሌስ ጅብሪል አስቀርቶታል ማለት ነው። አይ 5 ነው ካላችሁ ማለት ተሆነ ደግሞ መሐመድ አስቀነሰ የሚለው ውድቅ ይሆናል። አስቀድሞ ነው 5 ስለመጣ። ኦኬ፣ ስለዚህ ማን እንደቀደመ ማወቅ አለብን። አሁን ቁርአን ነው ቀድሞ የወረደው ወይስ ነቢያችንን ሰለላሁ ዐለይሂ ወሰለም ነው ወደ አርሽ ጉዞ ያደረጉት የሚለውን ነገር እሱን ማወቅ አለብኝ። እኔ አሁን ለምሳሌ ይህን ነገር አክሴፕት ለማድረግ ቀላል ነው። መሐመድ ወደ ሚራጅ የተጓዘው መዲና ነው መካ ነው? ከበይተል መቅደስ ይሄ አሁን ፍልስጤም ውስጥ በምትገኘው ከመካ ነው ከመዲና? ከመካ ነው ከመዲና? ምን ያደርገው የተጓዘው? መካ መሰለኝ። መዲና ነው። እሺ ይሁን አይደለ? ስለዚህ ነብይ ከሆነ በኋላ ነው። ነብይ ከሆነ በኋላ ነው የሄደው ማለት ነው ወደ ላይ። አዎ፣ እሺ ማስረጃ ካለ ብትሰጠኝ። ማስረጃ ምን ልስጥህ? ሜቢ ሚራጅን ጉዞ የዘገበችልህ ራሱ እኮ አይሻ አይደለች? አይ አሁን ለምሳሌ ከቁርአንና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አርሽ ከመጓዛቸው በፊት ማን ነው የቀደመው የሚለውን ማለት ነው። ኦኬ፣ የሌሊት ጉዞ መካ ላይ ነው የተጓዘው? ኦኬ፣ መካ ነው መሰለኝ። እኔ እስከማውቀው ድረስ የሌሊትን ጉዞ የተጓዘው በመስጂድ አልአቅሳ የሚባል አሁን ፍልስጤም ውስጥ የሚገኘው በመስጂድ በዛ አድርጎ ነው ከመልአኩ ጅብሪል ወደ ሰማይ ያቀኑት በቡራቅ አማካኝነት። ቡራቅ ማለት ያው የፈረስ ስም ነው። ያ ስለዚህ ነቢይ ከሆነ በኋላ ነው አይደል የተጓዘው? ኤኒዌይስ እኮ እሱን ማወቅ አለብኝ። እሱን ከሆነ በኋላ ነው ወይስ አይደለም የሚለውን ማስረጃ